እሺ ወደ ተማሪዎች ባለፈው ነው ጥያቄ አለ ጀምረን ነው ያቆምነው ፊዚክስ። ከዚህ በኋላ ስለ ዳይናሚክስ አሪፍ ቪዲዮ እሰራለሁ ማለት ነው። ሶ በተለይ አሁን እየሰራው ያለሁት በሪሜዲያል ሞጁል ኮንታክት ብቻ መሰረት ነው። 11ኞች ምናምን ዳይናሚክስ ላይ ወደዛ ሄደ አይደለም ብቻ ቀጣይ ላይ ሁሉንም እንትን ሚል አሪፍ ቪዲዮ እሰራለሁ ከወርክ ኤነርጂ ኤንድ ፓወር ጋር አንድ ላይ አድርጌ እሰራለሁ። በተለይ ዳይናሚክስ ላይ ይወጣሉ ተብሎ ኢንክላይንድ ላይ ቴንሽን እንዴት እንደምንሰራ መጻፋቸው ያሉ ጥያቄዎችና የተለያዩ አሪፍ ኮንሰፕት እሰጣችኋለሁ። እስከዛ ግን እነዚህ ሁለት ጥያቄዎች እንስራቸው። A 4 kilogram object moving at 3 meter per second collide elastically with stationary 2 kilometer objects. ባለፈ ያልተረዳችሁ ተማሪዎች አሁን በደንብ ለመረዳት ሞክሩ። በደንብ አስረዳችኋለሁ። What are final velocity both object after the collision? ሶ አሁን ምንድነው እየጠየቃችሁ ያለ? ሁለት ኦብጀክቶች አሉ። አንደኛው ኦብጀክት 4 ኪሎ ግራም ነው እንበልቺ። ሁሌ ፈተና ስትሰሩ መጀመሪያ ለዩዋቸው ኦብጀክቶቹን ማለት ነው። ይሄኛው ደግሞ 2 ኪሎ ግራም ኦብጀክት ነው እንበል። ሶ ኢላስቲካሊ ኮላይድ አደረጉ። እነዚህ ሁለቱ ኢላስቲካሊ ያላችሁ ለምን ይመስላችኋል? አያችሁ መለየት ያለባችሁ ነገር አለ። ሁለቱም ቦዝ ሞመንተም ኤንድ ኬኔቲክ ኤነርጂ ኮንዘርቭድ መቼ ኢላስቲካሊ ከሆነ ማለት ነው። ኮሊዥን የፈጠሩት ኢላስቲካሊ ከሆነ በት ኢንኢላስቲክ ከሆነ ኬኔቲክ ኤነርጂ ቢፎር እና አፍተር እኩል አይደለም፣ ኮንስታንት አይደለም። ነገር ግን እዚች ኢላስቲካሊ ስላላችሁ ቢፎር አፍተር ኮንስታንት ነው ማለት ነው፣ እኩል ነው። ቢፎር ኮሊዥን ኤንድ አፍተር ኮሊዥን ሶ በጣም ቀላል ይሆንልናል ማለት ነው። ነገር ግን ሁሌ መረዳት ያለባችሁ ሁለቱም ፋይናል ቬሎሲቲ ስትጠየቁ ረጅም ርቀት ልትጓዙ ትችላላችሁ። ተግባብተናል ብዬ አስባለሁ። ኢንኢላስቲክ ከሆነ በአጭሩ መስራት ትችላላችሁ። ኢላስቲክ ትንሽ ስቴፖች አሉ፣ እነሱን ለመረዳት ትሞክራላችሁ። በጣም ኮንሰፕቹዋል ከሆናችሁ በጣም ቀላል ነው። ሶ ይሄኛው ኦብጀክት ግን ጊቭናችሁ ማውጣት ትችላላችሁ። ይሄኛው ግን ምንድነው አላችሁ? ሁሌ መሳሳት የለባችሁም። አትረስት ስቴሽነሪ ምናምን ካላችሁ ኦብጀክቱ ቆሞ ነበር፣ ኢኒሻል ቬሎሲቲ ዜሮ ነው ማለት ነው። ኢኒሻል ቬሎሲቲ የለው። ዋት አር ፋይናል ዘ ፋይናል ቬሎሲቲ የሁለቱም ኦብጀክቶች ኮላይድ ካደረጉ በኋላ ፋይናል ቬሎሲቲያቸው ነው የተጠየቅነው። ኢትስ ቬሪ ኢዚ። የሁለቱ ፋይናል ቬሎሲቲ ነው የተጠየቅነው። ስለዚህ ምን አወጣን? አንደኛው ኦብጀክት m1 4 ኪሎ ግራም ነው ብለናል። u1 3 ሜትር ፐር ሰከንድ በ3 ሜትር ፐር ሰከንድ እየሄደ ነው ኮላይድ ያደረገው። አንደኛው ቆሞ ነበር። ሁለተኛው ኦብጀክታችን ደግሞ 2 ኪሎ ግራም ነው። ዋት አባውት ኢኒሻል ቬሎሲቲ ስቴሽነሪ ነው ብሎናል። ኢኒሻል ቬሎሲቲያችን ዜሮ ነው ማለት ነው። ኮንዘርቬሽን ኦፍ ሞመንተም መጠቀም ትችላላችሁ። m1 u1 m2 u2 ኢኒሻሉን u መስጠት ማድረግ ትችላላችሁ። ፋይናሉን v ማድረግ ትችላላችሁ። እንደፈለጋችሁ መውሰድ ትችላላችሁ በራሳችሁ ወይ። ሶ ኢኒሻል ቬሎሲቲያችን የዚህኛው አለ፣ ይሄኛው ዜሮ ነው፣ ታጠፉታላችሁ። ስለዚህ አሁን የተጠየቅነው ግን እነዚህ ሁለቱ ቬሎሲቲ ናቸው። የሁለቱም ኦብጀክቶች ፋይናል ቬሎሲቲ ነው የተጠየቅነው። ሶ ይሄና ይሄን የተጠየቅነው። ይሄ አናውቃለን 3 ሜትር ፐር ሰከንድ፣ ይሄ ዜሮ ነው፣ እናጠፋለን። ሶ እንቀጥል ወደ ታች ስለምናየው ማለት ነው። ኮንዘርቬሽን ኦፍ ካይኔቲክ ኤነርጂ መጠቀም እንችላለን ቢኮዝ ኢላስቲካሊ ነው ኮሊዥኑ የተፈጠረው። ሶ ኦልሶ ይሄኛውም half of mv square plus half of mv square ማለትም የመጀመሪያው ኢኒሻሉ የነበረው ኦብጀክቱ ሙቭመንት ላይ ነበረ። ይሄኛው ኦብጀክት ኢኒሻል ካይኔቲክ ኤነርጂ አለን ቢኮዝ እንቅስቃሴ ላይ ነበር። ዋት አባውት ዚስ? ይሄኛው ግን ስቴሽነሪ ነበር፣ ቆሞ ነበር። የቆመ ኦብጀክት ካይኔቲክ ኤነርጂ የለው። ተግባብተናል? የቆመ ኦብጀክት ካይኔቲክ ኤነርጂ የለውም። ሶ ይሄ ዜሮ ይሆንልናል። ሶ ይሄ ይጠፋል ማለት ነው። ወደ ታች እናየዋለን። ስቴፕ 4 ላይ እንስራው። ሞመንተም ቅድም ያልነው አለ m1 u1 ማለት ኢኒሺያሉ 3 ሜትር ፐር ሰከንድ ነው ብለናል። ይሄው 3 ሜትር ፐር ሰከንድ ነው። ኤማችን ደግሞ 4 ነው። ስለዚህ አባዙት 2 ታይምስ 0 ቢኮዝ ኢኒሺያሉ የሁለተኛው ኦብጀክት የm2 ኦብጀክት ቆሞ ነበር የነበረው። ኢኒሺያል ቬሎሲቲ የለውም። ከዛ በኋላ በማሳቸው 4v1 ፕላስ 2v2 እናደርጋለን። ይሄኛው የመጀመሪያው ኦብጀክት 4 ነው ኪሎ ግራም፣ ይሄኛው ደግሞ 2 ኪሎ ግራም። ሶ 12 ይመጣልናል ማለት ነው። 12 ኢኳል ቱ 4v1 ፕላስ 2v2 ይሆናል ማለት ነው። ሶ ይሄኛው አንደኛው ኢኩዌሽናችን ነው፣ ትይዙታላችሁ። አንደኛው ኢኩዌሽናችን ነው። ሁለተኛውስ ፎር ኬኔቲክ ኤነርጂ half of mv square
ታይምስ ፕላስ 0 because ይሄኛው የለውም ብለናል 0 ነው ላይ ላይ ተነዋል because stationary ነበር ኦብጀክቱ ቆሞ ነበር kinetic energy የለውም ሶ መተካት ነው በዚህኛው ማለት ነው ምንም የተለየ ነገር የለውም ተተካላችሁ ከዛ በኋላ ስንት ታገኛላችሁ half of 4 ሲባዛ በ9 36 በ2 18 ይሆናል ማለት ነው 18 ኢኳል ቱ ይሄንን ነው እየሰራልን ያለ ነው በዚህ በኩል ያለው ብቻ ሌፍት ሳይድ ያለው ከዛ በኋላ 18 ኢኳል ቱ ይሄንን ማለት ነው ይሄ በሁለት አንድ በሁለት ሁለት ይሆናል 2v1 ስኩዌር ይሆናል ይሄ በሁለት አንድ ይሆናል ፕላስ v2 ስኩዌር v2 ማለት የሁለተኛው ኦብጀክት ማለት ነው ፋይናል ቬሎሲቲ ነው v1 ደግሞ የመጀመሪያው ኦብጀክት እንቅስቃሴ ላይ የነበረው ኦብጀክት ፋይናል ቬሎሲቲ ነው ሶ solve the equation from equation 1 rearrange እናድርገው ሶ equation 1 አችን የቱ ነው equation 1 አችን ይሄ ነው v2 ስንፈልግ ይሄ ወደዛ ሄዳል 12 4v1 ይሆናል ማለት ነው 4v1 over 2 ታደርጋላችሁ የትኛው ነው ብላችሁ ግራ እንዳትጋቡ በዚህኛው የv2 ን ማለት ነው ሪአሬንጅ ስናደርግ 12 ይሄኛው ወደዚህ ሲመጣ ኔጌቲቭ ይሆናል -4v1 equal to 2v2 so over 2 ስታደርጉ ይሄ 6 2v1 equal to v2 ይሆናል ማለት ነው እናንተ ከኔ ጋር በወረቀት እየሰራችሁ ይሄንን ሪአሬንጅ ስታደርጉት ማለት ነው የv2 ፈተና ላይ ብዙ ጊዜ በተደጋጋሚ የሚጠየቅ ነው so v2 equal to 6 2v1 አሁን የሰራ ነው ማለት ነው ሪአሬንጅ ስታደርጉት የላይኛው ኢኩዌሽን 1 ማለት ነው so 6 2v1 so ይሄንን ያዙ ይሄኛው ኢኩዌሽን 3 ነው ብላችሁ ያዙ ይሄ ኢኩዌሽን 3 ነው ያኛው ይሄኛው ደግሞ ኢኩዌሽን 2 ነው የላይኛው ደግሞ ኢኩዌሽን 1 so substitute እናድርግ ኢኩዌሽን 3 ላይ into ኢኩዌሽን 2 ይሄኛው ኢኩዌሽን 3 ያገኘ ነው አሁን ያገኘ ነው ማለት ነው ላስት ፋይናል ላይ ያገኘ ነው ኢኩዌሽን 2 ላይ ተኩት v2 ላይ ተኩት ወሰዱና ማለት ነው የትኛው ላይ ይሄኛው ላይ ማለት ነው ይሄኛው ላይ v2 ምን ተተካላችሁ 6 v1 አይደል ያመጣን አው 6 2v1 እዚች ጋር 6 2v1 the whole square ታደርጋላችሁ ማለት ነው እዚህኛው ላይ መተካት ማለት ነው ኢኩዌሽን 3 ላይ ያገኘ ነው ለምን እንድናገኘው አንዱን እንድናገኝ so 6 2v1 ኢኩዌሽን 2 ላይ ተተካተን ማለት ነው እናንተ በወረቀት ካልሰራችሁ አይገባችሁም በወረቀት ስሩት ሲጀምር ማትስና ፊዚክስ እያጠናችሁ ወረቀትና ስክሪፕቶ ከጃችሁ ከሌለ ሊገባችሁ አይችልም በፍጹም so ይሄንን ብቻ ሶልቭ አድርጉ ስኩዌሩን ማለት ነው a - b ስኩዌር ይሄ ሁሌ የሚጠቅማችሁ ነው a ስኩዌር - b ስኩዌር ባለፈው ነገራችኋለሁ ማሰለ ምን ይሆናል a ስኩዌር - 2ab + b ስኩዌር ይሆናል a ስኩዌር - 2ab + b ስኩዌር ይሄ ማለት ሲበተን ማለት ከፈለጋችሁ በትናችሁ ሞክሩት እንደዛ ነው a ስኩዌር - b so ይሄኛው በተመሳሳይ ይሄ ማለት ነው ይሄ ምን ይሆናል ስትበትኑ 36 because a ብላችሁ ሰዱት ይሄ ነው a ስኩዌር ብላችሁ ሰዱት - b ስኩዌር ደግሞ 2v1 ን ወሰዱ anyways ስታባዙት ይሄንን ታገኛላችሁ a ስኩዌር 36 - 2ab ስታደርጉ ደግሞ 2ab 2 በ6 12 ሲባዛ በ2 -24v1 + 4v ስኩዌር + b ስኩዌር ስለሆነ ማለት ነው ይሄኛውን ስኩዌር ታደርጋላችሁ ከፈለጋችሁ ደግሞ 6 - 2v1 ታይምስ ታደርጉና 6 - 2v1 አባዙት ይሄ አንዴ ለዚህ ይሄ አንዴ ለዚህ አባዙት ታገኙታላችሁ so ይሄኛው ማለት ይሄ ነው anyway so 18 equal to 2v1 square plus 36 minus 24 plus 4v1 square ይሆንልናል ማለት ነው ላይክ ተርሞችን ኮምባይን ታደርጋላችሁ ላይክ ተርም ኮምባይን ታደርጋላችሁ ሰብስቡ so ላይክ ተርም v1 አለን v1 አለ so 4v1 square አለ 2v1 square ሲደምሩ 6v1 square ይሆናል minus 24v1 plus 36 ይሆናል ማለት ነው ተግባብተናል it's very easy ላይክ ተርም መሰብሰብ በጣም ቀላል ነው so rearrange ታደርጋላችሁ የተሰጣችሁን given rearrange አድርጉ
የተሰጣችሁን ጊቭን ሪአሬንጅ ማድረግ ነው። ሶ 0 ኢኳል ቱ ይሄንን ወደዚህ ታደርጋላችሁ። ሶ ባለፈው ማትስ ላይ የተማርናቸው የፈለግነውን ተጠቅመን ኤሊሚኔሽን ሰብስቲቱሽን የፈለጋችሁ ተጠቅማችሁ ሶልቭ ማድረግ ነው። መጀመሪያ ግን ይሄን ወደዚህ እንወሰደ። ሶ ይሄን ወደዚህ ስታደርጉት ኔጌቲቭ ይሆናል። ፕላስ 36 ነበር፣ ይሄ ሲመጣ ኔጌቲቭ 18 ይሆናል። 18 ይሆናል ማለት ነው። 36 ሲቀነስ 18 ማይነስ 24 ቪ1 ፕላስ ይሄኛው ማለት ነው። ሶ ይሄ ሁሉንም በስድስት አካፍሉት። ቢኮዝ እንደዚሁ እያለ መስራት ትችላላችሁ፣ ግን እንዲቀላችሁ በስድስት አካፍሉት። ኮመን ስላላችሁ ማለት ነው። በስድስት ስታካፍሉት v1 ይሆናል ይሄኛው because 6 over 6 ማለት 1 ነው። ስለዚህ v1 ስኩዌር ይሆናል። ይሄ ለ6 ስታካፍሉት 4 ነው። ይሄ ለ6 ስታካፍሉት 3 ነው። ሶ ይሄን ታገኛላችሁ። ስለዚህ አሁን ደግሞ ኳድራቲክ ኢኩዌሽንን መጠቀም ነው። አይ ሚን የፈለጋችሁ ኳድራቲክ ፎርሙላ ተጠቅማችሁ minus b plus or minus under the square root b square minus 4ac over 2ab ምናምን አድርጋችሁ መጠቀም ትችላላችሁ። ሲምፕሊ ግን ምን መጠቀም ትችላላችሁ? የት ነው ያለነው? it's very easy okay ይሄን በጣም ቀላል ነው። የቱን እንጠቀም? ሶሪ እንቀጥል። ሶ ይሄኛው ሲምፕሊ ምን መጠቀም እንችላለን? ሁለቱ ሲደመሩ ኔጌቲቭ 4 የሚሰጠን ሲባዙ ደግሞ 3 times 1 3 የሚሰጠን እና ማን ናቸው? -2 እና -4 እና 1 I mean 4 እና -3 እና -1 ሶ -3 እና -1 አስገቡ። -3 እና -1 አስገብታችሁ መስራት ትችላላችሁ። because -3 times -3 times -1 3 ነው የሚሰጠን። -3 plus -1 ደግሞ -4 ይሰጠናል። ስለዚህ እነዚህ ሁለቱን ተጠቅማችሁ መስራት። ሶ ይሄንን ደግሞ ስትሰሩት ሁሌ የምናውቀው ነው። አሁን ያልኳችሁ v1 ስኩዌር -3v1 minus v1 plus 3 ታደርጉታላችሁ equal to 0 ታደርጋላችሁ። ሶ ይሄኛው ማለት ነው። ሶ ይሄኛው 0 ቶታሉ 0 ሊሰጠን የሚችለው ወይ ይሄኛው 0 ወይ ይሄኛው 0 ሲሆን ሶ v1 minus 3 equal to 0 and v1 minus 1 equal to 0 it's very easy. ሶ ይሄንን ወደዚህ ትወስዱታላችሁ v1 equal to 3 ወይም ደግሞ v1 equal to 1 ማለት ነው። እዚች ጋር ነው ጥንቃቄ ማድረግ ያለባችሁ። በተለይ ኢንትራንስ የምትፈተኑ ተማሪዎች እንደዚህ አይነት ጥያቄ ይበዛል። እናንተ ለመሸወድ ሪሜዲያልም የማይቀር ሶ አሁን መልሶ v1 ሁለቱንም አገኘን ብላችሁ ቶሎ በቃ ምርጫ ላይ እነሱን አታስቀምጡ። ተግባብተናል? ቶሎ አታስቀምጡ። ያገኛችሁት ቫልዩ ቼክ ታደርጋላችሁ። ሶ if v1 ላይ ቅድም ያገኘ ነው ኢኩዌሽን 3 ላይ ማለት ነው ላይ አውጥታችሁ ኢኩዌሽን 3 ብለን ያስቀምጥናት አለች። እቺ አይገኝ ኢኩዌሽን 3 ብለናል። አሁን ያገኘናቸውን ሰብስቲት ታደርጋላችሁ፣ ትተካላችሁ። አንድ 3 አንድ 1 ነው ያገኘነው 6 minus 2 into 3 v1 3 ስላገኘን ማለት 6 minus 6 because 2 times 3 6 ስለሆነ 6 ሲቀነስ 6 0 ይሆናል። አሁንም v1 0 ሊሆን ነው እንዴ? አስቡ። እዚህ ጋር ቆም ብላችሁ ማሰብ አለባችሁ። 0 ኮላይድ ካደረጉ በኋላ እኮ እንቅስቃሴ አለ። ስለዚህ ይሄኛው ቫሊድ አይደለም ማለት ነው። የምናገኘው መልስ ሊሆነን አይችልም። 3 ማለት ነው v1 equal to 3 የሚለው ቫሊድ አይደለም። አንዴ ደግሞ አንድ አግኝተናል። ተግባብተናል? 6 minus 2 into 1 አንዴ 1 v1 አንድ ስላገኘን ይሄ v1 ነው። ሶ 6 minus 2 equal to 4 meter per second። ስለዚህ አንዴ ደግሞ 4 አገኘን። ተግባብተናል? አንዴ 4 አገኘን። ሶ አንዴ 4 meter per second አገኘን፣ አንዴ 0 meter per second አገኘን። ይሄ ግን ኢንቫሊድ ነው። because ኮላይድ ካደረጉ በኋላ ሙቭመንት አለ። ይሄኛው ግን 0 meter per second still stationary ነው እያላችሁ ነው። false። ስለዚህ መልሳችን የቱ ይሆናል? v1አችን 4 meter per second። ስለዚህ ላይ አውጥታችሁ ፈለጋችሁት መተካት ነው። ሰብስቲቱት እዚህ ጋር ላስቀምጥላችሁ። ኦኬ ይሄኛው ስንት ሆነልን? 1 meter per second የv1 ማለት ነው። 4 ኪሎግራም v1 ነው ስላለን m1 ስላለን የኦብጀክት ዋኑ ፋይናል ቬሎሲቲ ስንት ነው? 1 meter per second
ተግባብተናል። አፍተር እና ቢፎር አንደኛ እኩል መሆን አለባቸው ብለናል። ይሄኛው አንደኛ የሚሆንበት ምክንያት ይሄ ዜሮ ሚለን ሞመንተም ኮንዘርቭድ ሆኖ ዜሮ ሆነ ማለት እስቲ ምንድነው ፋይናል እና ኢኒሻሎቹ እኩል አይደለም ማለት ነው። ስለዚህ ኢላስቲካሊ ኮላይድ አደረጉ እያለን እዚች ጋር ግን ኢንቫሊድ የሆነ መልስ አምጥቶብናል። ማለትም ፎር ያል ነው ማለት 3 v1 ኢኳል ቱ 3 ስናስገባ የምናገኘው ቫልዩ። ስለዚህ ኢላስቲክ የሚለውን ኮንሰፕትን ኢንቫሊድ ያደርጋል ማለት ነው። ሶ አይሆንም ነው ባጭ 3 የሚሆነው ኦንሊ ያ v1 ነው 3 ነው 1 ነው የሚሆነው ማለት ነው 1 ሜትር ፐር ሰከንድ። ኦኬ ቢኮዝ v2 3 ስትተኩ 0 ስለሰጣችሁ 1 ስትተኩ ደግሞ 4 ታገኛላችሁ። ስለዚህ v1 አችን ቫሊድ የሚሆነው 1 ነው። v2 ደግሞ 4 ሜትር ፐር ሰከንድ ነው። 4 ሜትር ፐር ሰከንድ እንዴት አወቀን ካላችሁ እቺ ጋር ኢኩዌሽን 3 ላይ ሰብስቲቱት ማድረግ ነው ያገኛችሁት ቫልዩ አለ ኢኩዌሽን 3 ብለን ያስቀመጥናት አለች እዚች ጋር ሶ እዚህኛው ላይ ሰብስቲቱት ማድረግ መጨረሻ የምታገኙት ቫልዩ እዚህ ላይ ሰብስቲቱት ታደርጋላችሁ። ሶ 2 እና አይ ሚን 3 ስናስገባ ይሄኛው 0 አመጣብን v2 ስቲል 0 ነው እያለን ነው ፎልስ ነው ኢንቫሊድ ነው ሊሆን አይችልም። 1 ግን ይሆናል። እናንተ ሰብስቲቱት አድርጋችሁ መተካት ትችላላችሁ። ቢፎር እና አፍተር እኩል ነው የሚያመጣልን። ስለዚህ v1 አችን ስንት ነው የሚሆነው 1 ነው 3 አይሆንም ብያችኋለሁ ኢንቫሊድ ነው። እናንተ አገኘን ብላችሁ ቶሎ መልስ ጋር እንዳትቸኩሉ ነው ሰብስቲቱት አድርጋችሁ መሞከር አለባችሁ። ኤኒዌይስ ስታስገቡ እናንተ ራሳችሁ ታውቁታላችሁ። ሶ 4 ኪሎግራም ኦብጀክት 1 ሜትር ፐር ሰከንድ ነው። 2 ኪሎግራም ኦብጀክት ደግሞ 4 ሜትር ፐር ሰከንድ ነው። ስለዚህ ቅድም ባለፈው ቪዲዮ የሰራ ነው ካያችሁት አንደኛው ሞመንተም የአንደኛው ኦብጀክት ሞመንተም ሲቀንስ የአንደኛው ሞመንተም ይጨምራል ብለናል። ቢኮዝ ሞመንተም ኮንዘርቭድ ስለሆነ ማለት ነው። ኢላስቲክም ሲሆን ኢንኢላስቲክም ሲሆን ሁለቱም ላይ ኮንዘርቭድ ይሆናል ብለናል። ሶ አንደኛው ኦብጀክት ለምሳሌ የዚህኛው ብታባዙት 4 ኪሎ ግራም 4 ሲባዛ በአንድ 4 ሆነ። ምን ሞመንተማችን ፋይናል ሞመንተማችን ዋት አባውት ዚስ ሞመንተም ማለት ሞመንተም ኢኳል ቱ ምንድነው ቬሎሲቲ ታይምስ ማስ ነው። ሶ የዚህኛው ሞመንተም መጀመሪያ እኮ ትልቅዬ ነበር በ3 ሜትር ፐር ሰከንድ እየሄደ ወዲያውኑ ቬሎሲቲው ቀነሰና ሞመንተሙ 4 ሆነ። ዋት አባውት ዚስ ይሄኛው ኦብጀክት ግን 2 ሲባዛ በ4 8 ሜትር ፐር ሰከንድ ኪሎግራም ወይም ደግሞ ኪሎግራም ሜትር ፐር ሰከንድ ሆነልን። የሁለተኛው ኦብጀክት 0 ነበር ሞመንተሙ መጀመሪያ ላይ፣ ሁለተኛ ላይ ግን ሞመንተሙ ጨመረ። ሶ ምን ብያችኋለሁ ባለፈ የአንደኛው ኦብጀክት ሞመንተም ሲቀንስ የአንደኛው ኦብጀክት ሞመንተም ይጨምራል ቢኮዝ ሞመንተም ኢዝ ኮንዘርቭድ ስለሆነ ማለት ነው። ስለዚህ v1 አችን 1 ሜትር ፐር ሰከንድ v2 አችን 4 ሜትር ፐር ሰከንድ። የኛው ፒዲኤፍ አስቀምጥላችኋለሁ ቴሌግራም ላይ ላላችሁ ተማሪዎች። ኤ ፕሮብለም ስቴትመንት ይሄ በጣም ቀላል ነው ሰዓት አይጨርስብንም። ኤ ፕሮብለም ስቴትመንት 6 ኪሎግራም ኦብጀክት ሙቪንግ አት 2 ሜትር ፐር ሰከንድ ኮላይድ ኢላስቲካሊ ዩ ሲ ኢንኢላስቲካሊ ዶንት ፎርጌት ኢንኢላስቲክ ነው ማለት ካይኔቲክ ኤነርጂ ኮንዘርቭድ አይሆንም። ኦንሊ ኮንዘርቭ የሚሆነው ምንድነው ሞመንተማችን ነው። ቢፎር ኤንድ አፍተር እኩል የሚሆንልን ሞመንተማችን ብቻ ነው። ዋት ዘ ኮምባይንድ ቬሎሲቲ አፍተር ኮሊዥን። አሁንም ሁሌ መሸወድ የሌለባችሁ ነገር ኮምባይንድ ሆነዋል። እነዚህ ሁለት ኦብጀክቶች ከተጋጩ በኋላ ኮምባይን ሆነው አንድ ላይ ሙቭ ማድረግ ጀመሩ። ለምሳሌ እናንተ ሁለት ኦብጀክቶች አጋጫችሁ ወይም ተጋጩና ከተጋጩ በኋላ አንድ ላይ ሙቭ ማድረግ ጀመሩ። ተግባብተናል። ፋይናል ቬሎሲቲያቸው ምን ይሆናል? ኢኒሻሊ እኮ ሁለቱም በተለያየ ቬሎሲቲ ነበር፣ ወይ አንደኛው 0 ነው ወይ ሁለቱም በተለያየ ቬሎሲቲ ነበር ሙቭ እያደረጉ የነበሩት። ነገር ግን ከተጋጩ በኋላ ግን አንድ ላይ ተያይዘው ይሄዳሉ። ያኔ ምን ይሆናል? የሁለቱም ከተጋጩ በኋላ ያለው ቬሎሲቲያቸው እኩል ይሆናል። ቢኮዝ አንድ ላይ ተጣብቀው ስለሚሄዱ ማለት ነው። ሶ ማስ ዋናችን 6 ኪሎ ግራም ነው። ኢኒሻል ቬሎሲቲ 2 ሜትር ፐር ሰከንድ ነው። ማስ ኦብጀክቱ 4 ኪሎ ግራም ነው። ዋት አባውት አትረስት ላይ ነበር አላችሁ። ስለዚህ አትረስት ምናምን ሚሊዮን ነገራቶች እንዳይጨምራችሁ 0 ሜትር ፐር ሰከንድ ነው ማለት ነው። አትረስት ነው ማለት 0 ነው፣ ቆሟል። ስለዚህ 0 ነው። ዩዝ ኮንዘርቬሽን ኦፍ ሞመንተም ሲምፕሊ መጠቀም ነው። m1 v1 m2 v2 ኢኳል ቱ m1 v1 m2 v2 ኢኳል ቱ በኋላ ያለው ፋይናል ቬሎሲቲ ነው። ከኢኳል ቱ በፊት ያለው ኢኒሻል ቬሎሲቲ ነው። ተግባብተናል ውዶቼ? ሶ እናንተ ግን እዚች ጋር ግን ሁለታቸው ተመሳሳይ ነው ብለናል። ቢኮዝ m1 v1 m2 v2 ሶ እነዚህ ሁለት ኦብጀክቶች ቬሎሲቲያቸው ከዛ በኋላ ተጣብቀው ስለሚሄዱ ምንድነው ብለናል?
ሁለቱም ኦብጀክታቸው ተጣብቀው ስለሚሄዱ ፋይናል ቬሎሲቲያቸው እኩል ነው። ይሄና ይሄ እኩል ናቸው ነው። ስለዚህ ኮመን የጋራ አለን ማለት ነው። አንዱን ትወስዳላችሁ። አንዱን ቪ ትሉትና ወይም ቪ ፋይናል ትሉትና ኢኳል ቱ m1 ፕላስ m2 ሶ m2 ማድረግ ነው። ተግባብተናል? ኢትስ ቬሪ ኢዚ። ሶ m1 ፕላስ m2 ኢንቱ ቪ ፋይናል። ለምን ቪ ፋይናል ለብቻውን አወጣው? የነዚህ የሁለቱም የm1 የm2 ፋይናል ቬሎሲቲያቸው እኩል ስለሆነ። ስለዚህ ይሄው ከዛ በኋላ እናንተ ሰብስቲቱት ማድረግ ነው። m1 ተሰጥቷችኋል፣ v1 ተሰጥቷችኋል፣ m2 ተሰጥቷል፣ u2 የነዚህ u ኢኒሻል ነው ብያችኋለሁ፣ v ፋይናል ነው። ሶ 6 + 4 = 2 ኢንቱ ብራኬት v ማለት ነው። ሶ 10v ይሆናል። ይሄ ደግሞ 6 ሲበዛ በ2 12፣ 4 ሲበዛ በ0 ቢኮዝ አትረስ ስለሆነ 0 ነው። 12 ሲደመር 0 12 ነው ኢኳል ቱ 10 ማለት ነው። ሶ ኦቨር 10 ማድረግ ነው። ስለዚህ ኦቨር 10 ታደርጉ ቪ ፋይናላችሁን ታገኛላችሁ ኢኳል ቱ 1.2 ይሆናል ማለት ነው። የሁለቱ ኦብጀክቶች ፋይናል ቬሎሲቲ ኮምባይን ወይም ደግሞ አንድ ላይ ከተጣበቁ በኋላ የሚኖራቸው ቬሎሲቲ ስንት ነው? 1.2 ዶንት። ስለዚህ በጣም ቀላል ነው። እንደዚህ አይነት ጥያቄዎች ኢንተራንስ ላይ ይኖራል፣ ሬሜዲያል ፈተናችሁ ላይ ይኖራል። በተለይ ሬሜዲያል ተማሪዎች ተጠንቀቁ። መጨረሻ አካባቢ ያለው ኢላስቲክ ኢንኢላስቲክ እዚህ ላይ ፎከስ ስለሚያደርግ ሞጁላችሁ በተለይ ዳይናሚክስን በጣም አሳጥሩት ነው ያለው። ስለዚህ ጥንቃቄ ማድረግ ይኖርባችኋል። ኢንተራንስ ላይ ደግሞ ወሳኝ ኮንሰፕት ነው ያዙት። ፈተና ላይ ቢኖር እነዛ ኦብጀክቶች ተጣብቀው ሲሄዱ ለየብቻ ሲሄዱ የሁለቱም ፋይናል ቬሎሲቲ ይፈልጉ ልትባሉ ትችላላችሁ። ሁለቱም ፋይናል ቬሎሲቲ ስትፈልጉ የአንደኛው ቬሎሲቲ የቪዋኑ ፋይናል ቬሎሲቲ ሁለት ቫልዩ ልታገኙ ትችላላችሁ። ግን እነዛ ሁለት ቫልዩዎች ሁሌ ቫሊድ ያደርጋሉ ማለት አይደለም። አንደኛው ግን ቫሊድ ላያደርግ ይችላል፣ ቅድም እንዳየነው ማለት ነው። ስለዚህ በጣም ቀላል ነው። ዳይናሚክስ ኋላ ቪዲዮ ሰራለሁ ወይ ጠዋት ወይ ኋላ እንለቃለን። ዳይናሚክስ ላይ ተጠር የሚሉ ወይ ደግሞ ኮንሰፕቱን ለማስጨበጥ እሞክራለሁ ፈተና ላይ በተለይ እንደኛ ሀገር የሚወጡ ጥያቄዎች መሰረት በማድረግ እንጂ ዳይናሚክስ እጅግ በጣም ሰፊ የሆነ ኮንሰፕት ነው። ኢንጂነሪንግ ላይ ስትገቡ በጣም በሰፊው ትማሩታላችሁ። ሶ እስከዛ ያን ያክል አስፈላጊ አይደለም ለእናንተ። አይሚን ፈተና ላይ በጣም ይወጣሉ፣ እነሱ ላይ ፎከስ አድርገን ነው ማለት የሰፋ ብናደርገው ለእናንተ ምንም ያደርገላችሁ ነገር የለም። ሶ ሰሞኑ ደግሞ በአዲስ ቪዲዮ እመጣለሁ። ግቢ ተማሪዎች ዩቲዩብ መስራት የምትፈልጉ ተማሪዎች አዳዲስ ሀሳብ ይዤላችሁ እመጣለሁ። በተለይ ግቢ እየተማራችሁ ዩቲዩብ ብትሰሩ በጣም ያዋጣችኋል። ስለዚህ ሀሳብ በሰፊው ቀጣይ ላይ እናወራለን። ኤኒዌይስ ወዳችሁ